መጨረሻም የተደበቀውን ሚስጥር የያዘው አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ በእኛ ቁጥጥር ስር ውሏል። ሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮች እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ የምናመጣበት የምንሰማበት ውድ የሆነ ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን በጣም አስደንጋጭ የሆነ እውነት ይዘን የመጣ ነው። እንዳያችሁት ከሆነ በባለፈው ክፍል አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለው ግለሰብ በቀጥታ እንግዲህ ምንድነው ሲያደርግ የደረስ ነው አይሱዙ ውጭ ላይ ጭኖ ሶፋ እየተጫነ እያለ የቤት ዕቃ እየተጫነ እያለ ሙሉ ዕቃ ፓክ ተደርጎ ይሄ ብቻ አይደለም እንግዲህ መኝታ ቤትም ሳይቀር ያሉት ዕቃዎች እንግዲህ በሆነ ነገር ፓክ ተደርገው በማዳበሪያም በፌስታልም ተደርገው እንግዲህ ፍራሹላ ሳይቀር ታስሮ ሶፋዎች እየተጫኑ ያለበትን ሁኔታን የደረስ ነው። የተወሰኑ ዕቃዎች እንደውም ከዛ በፊት ቀለል ያሉ ዕቃዎች አይሱዙ ውስጥ አሉ። እኛ ከወጣም በኋላ ነገሮችን የኛ ሰዎችን እንዲያስቆሙ ጥለን ነበረ የገባ ነው እንዳያችሁት ከሆነ ማለት ነው። እንግዲህ ከዛ በኋላ ወተን ደግሞ አይሱዙን ስና የተወሰኑ ዕቃዎች ሁሉ አይሱዙ ላይ ተጭኗል። ይሄ ማለት እንግዲህ አቶ ዮሴፍ የተባለ ግለሰብ መሸሽ የሚፈልገው እውነት አለ። እየደረስንባቸው እንደሆነ ስለሚያውቁ እነዚህ ሰዎች ራሳቸውን ማሸሽ ስለፈለጉም ጭምር ነው። ይሄ ማለት ግልጽ ነው። ውድ ተመልካቾቻችን ዮሴፍ የደበቀው ምስጢር አለ። ዮሴፍ ከነዚህ ሰዎች ጋር በቀጥታ እንግዲህ ከወርቁ ጋር በቀጥታ እንደሚተዋወቅ ደግሞ ከመቅደስ የሰማነው ነገር ነው። ወርቁ ምን አይነት ግለሰብ እንደነበረ ሰምታችኋል አይደለም? ከመቅደስ አባት ጋር እንግዲህ ያሉትን ግብግቦች የመቅደስ አባት የያዘውን ይዞታ ደግሞ ምን አይነት ግብግብ እንደነበራቸው። ምክንያቱም እዛ ቦታ ላይ የተቀበረ እውነት አለ፣ የተቀበረ ሀብት አለ፣ የተቀበረ ሚስጥር አለ። ይህንን ሁሉ የመቅደስ አባት ያውቃል። እነዚህን ነገሮች ደግሞ ወርቁ ወይም ደግሞ የልዑል አባት ነው ተብሎ የመጣው የታወቀው ግለሰብ ይህንን ነገር ያውቃል። ብዙ ነገሮችን ደግሞ እየሰማችሁት ነው አይደለ? የንስርም አይን ላይ በጣም ብዙ ነገሮች ስለ ጎሳቸው ስለ መንፈስ አሰራራቸው ጭምር የተወሳሰበ ሁሉ ነገሮች እንደሆኑ እንግዲህ የመንፈስ አሰራር እንዳለባቸው እንግዲህ በቤታችን በመንፈስ ነው የሚጠበቀው እስከ ማለትም ድረስ የደረሱ ሰዎች ናቸው። እነዚህ ሰዎች ማጥራት ያሉብን በጣም ብዙ የቤት ስራዎች እንዳሉ ነው አሁን እየተሰማን ያለው። ነገሮች ከባድ እየሆኑ እየመጡም ያሉት በዚህ ጉዳይ ነው። እንግዲህ ከዮሴፍ ጋር ስናወራ ተመልክታቸዋል። ወርቁ የተባለውን ግለሰብ አላውቀውም። እኔ ጋር አንዴ ሊታከም መጣ። በዛ ምክንያት በዛች ቅጽበት ነው ያወቅኩት። ባለቤቴ ወይም ደግሞ ወይዘሮ መቅደስ ነች የምታውቀው ነበር ያለን እኛ ስናወራ ቃል በቃል። ከዚህ ውጪ ይህንን ሰው አይቼው አላውቅም። አይኔን ግንባር ያድርገው ብሎ እንግዲህ ከዚህ በላይ ምንም ምልህ ነገር የለም ብሎ ከዚህ በላይ ምንም አልነግርህም ተባባልን። ተለያየን ከኔም ጋር። እኔ ግን ስንለያይ የነገርኩት ከአንተ የምፈልገው ነገር ካለ እመጣለሁ ብዬ ነበረ። ምንም ችግር የለም ማለት በሬ ክፍት ነው በማንኛውም ሰዓት ና አለኝ። ይሄ ሰው እንግዲህ ሙሉ ቀን እንኳን አልሞላኝም። እንግዲህ ወዲያው እሱ ጋር ተመልሼ ስመጣ ያለውን ነገር ደግሞ መቅደስ ጋር ማጥራት ነበረብኝ። ይቺ ሴት ወይም ደግሞ በመሃል ላይ የነበረችው ህይወት የተባለችው ሴት ውሸቱን እንደሆነ እውነታውን ነገረችን ከሷ በኩል ያለውን። ከዛ እንግዲህ መቅደስን ነው በቀጥታ ያገናኘችን። መቅደስ ፈቃደኛ አልነበረችም ነገሮችን ለማውራት ከኛ ጋር። በኋላ በግድ እንግዲህ ምክንያቱም የምትወው ጉዳይ አይደለም፣ የወንድሜ ጉዳይ አለ፣ የእናቱ ጉዳይ አለ። እነዚህን ሰዎች መተው አልችልም። እነዚህ ሰዎች ደግሞ ምንም እንዲሆኑ መፈቅደ ሰው አይደለሁም። እስከ ሞት መሄድም ካለብን እስከ ሞት እሄዳለሁ ብዬ ተናግሬያለሁ። ቃል ነው። ቃሌን ማጥፈሰውም ስላልሆንኩኝ እሱ ለእኔ ህይወት እንዲቀጥልልኝ የተቻለኝን ነገር አድርጎልኛል። እኔም ደግሞ እዚህ ጋር ማድረግ ያለብኝን ነገር በሙሉ አደርጋለሁ። ይሄ የኔ ቃል ነው። ለእናትየዋም እንደዚህ ነው ቃል በቃል የነገርኳቸው። እሱን ማጠፍ አልፈልግም። ግን በጣም የተወሳሰበ ሚስጥር አለ እዚህ ጋር፣ የተደበቀ እውነት አለ። እነዚህ ሰዎች ነገሮችን እንዳለ ሚስጥር ያደረጉበትን ምክንያት ስላለ ማለት ነው። እሱን ደግሞ እንደርስበታለን በቅርብ ቀን አይቀርምም ጭምር። አሁን እንግዲህ ከመቅደስ ጋር ስናወራ ስለ አባቷም ጭምር ስለ ወርቁም ጭምር በደንብ እንደሚተዋወቁ ነገረችን። ይሄንን ሁሉ ጉዳይ ግን ማን ያውቃል ተባለ? ዮሴፍ ያውቃል። በመሃላቸው ነበረ፣ በሁለቱ መካከል ከወርቁ ጋር ሲሰራ እንደነበረ ለእኛ መናገር ያልፈለገው ከወርቁ ጋር እዚህ ጋር አውርቶ መጥቶ ነገሮችን ደግሞ መቅደስን ለማሳመን እንደሚጥር ሳይቀር በቃ እንውጣ እያላቸውም ሳይቀር ከዚህም አልፎ ተርፎ ሳይቀር እንግዲህ የተወሰነ ሳንቲም ተቀብያለሁ ልስጥሽ ብሎኛል። ያ ማለት አሁን ላይ ቁጭ ብዬ ሳስበው ነገሮችን ሳንቲም እንደተቀበለ ነው። ከዛ ባሻገር ደግሞ እንግዲህ እኛም ለማጣራት የሞከርንባቸው ጉዳዮች ደግሞ እንግዲህ የመቅደስን አባት አሟሟት ነው። የመቅደስ አባት አሟሟት ጥያቄ ምልክት ውስጥ የሚገባ ጉዳይም ስለሆነ ይሄ ማለት ከወርቁ ጋር እንግዲህ የተጣሉም ሰዎች ስለሆኑ ወርቁ ከነሱ የሚፈልገውም ነገር ስላለ የመቅደስን አባት በህይወት እንዲቆይ አይፈልግም። እግሩን ሁላ እንዲመታ አድርጓል ነው እያለች ያለችው። ሽፍታ ተብሎ ተሳበበ እንጂ ወርቁ ነው ይሄንን ሁሉ ያደረገው። ከዛ ደግሞ እንግዲህ የመቅደስ አባት አሟሟት ጋር የማን እጅ አለበት? ዮሴፍ እጅ አለበት የሚባል ነገር መጣ።
የነገረችንን ነገሮች ተመርኩዛችሁ እናንተ መለስ ብላችሁ ስታስቡት ይሄንን ያስረዳናል። በቂ ማስረጃም ነው። እንግዲህ ይሄንን ሁሉ ያወራነውን ነገር ሁሉ ሽሽት ነው። አቶ ዮሴፍ የተባለ ዶክተር ዮሴፍ የተባለ ግለሰብ ቤቱን በሙሉ ፓክ አድርጎ እቃውን በሙሉ ጭኖ ከዚህ ሊኮበልል የነበረው ይሄ ማለት ግልጽ ነው። ዮሴፍ መሸሽ እየፈለገ ነው ማለት ነው። እስከዛሬ ያልሸሸውን እስከዛሬ ያልወጣውን ሙሉ እቃውን እንግዲህ ጠቅልሎ ሸክፎ የሚወጣበት ሌላ ምንም ምክንያት የለም። አሁንም ቢሆን ከወርቁ ጋር የሚሰራ ሰው ነው ዮሴፍ። ስለ ወርቁ ስለተባሉት ግለሰቦች ስለነበራቸው ሚስጥር በደንብ ያውቃል። ይህንን እርግጠኛ ሆነን መናገር እንችላለን። አሁንም የተገኘንበት ምክንያት ይሄ ነው። ስለዚህ ነገሮችን እኛ ሆልድ ለማድረግ የሞከርነው የሚጫነውን እቃ በሙሉ አስመልሰናል። ምክንያቱም የዚችም ሴት ንብረት ስለሆነ እነሱ በህግም በምንም ማግባብ ራሳቸው የሚወስኑት ጉዳይ ነው። ያ አይደለም ጉዳያችን ዮሴፍና መቅደስ ጋር ነው የኛ ጉዳይ ያለው። ስለዚህ በተቻለን አቅም በዚህ ጉዳይ ሙሉ ለሙሉ እጃችን ከገባ አይቀር የልዑልን እውነት ለማውጣት አሁንም ቢሆን ወደኋላ የምንልበት ምንም ምክንያት የለም። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ከምንም በላይ ዱዓችሁ፣ ጸሎታችሁ የሚያስፈልግበት ውድ የሆነው ሰዓታችን ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩ።